ዛሬ ደግሞ የምንመለከተው በእግዚአብሔር መታመን ተብሎ ተጽፏል እዚህ ላይ። እኔ ደግሞ ርዕሱን ትንሽ ሰፋ አድርጌዋለሁ። በእግዚአብሔር ሉዓላዊነት ላይ መታመን የሚል እንግዲህ በእግዚአብሔር መታመን እና በእግዚአብሔር ሉዓላዊነት ላይ መታመን ምናልባት ይለይ ይሆን? እስኪ ከቃሉ እንመለከታለን። እግዚአብሔር ከኔ ጋር እንግዲህ ስለዚህ ጉዳይ እንድናይ ዛሬ አስባለሁ። እግዚአብሔር ከኔና ከእናንተ የሚጠብቀው ነገር አለ። ከኔና ከእናንተ ባይጠብቅ ኖሮ እግዚአብሔር በቃሉ በብዙ መንገድ አይናገርም ነበር። ከእግዚአብሔር ብዙ ነገር እንደምንጠብቅ ሁሉ ከኔና ከእናንተም ደግሞ እግዚአብሔር የሚጠብቀው ነገር አለ። እግዚአብሔር የሚሻው ነገር አለ። ስለዚህ እግዚአብሔር ከኔና ከእናንተ ምንን ይፈልጋል? የመጀመሪያው በሱ እንድንታመን መታመን ይፈልጋል። እምነትን ይፈልጋል። እንድንታመነው ይፈልጋል እግዚአብሔር። እምነት ምንድን ነው? እምነት ማለት ምን ማለት ነው? በቃል ብቻ የሚገለጽ ነው? እምነት ማለት ምንድን ነው? እምነት ዛሬም ሆነ ሌላ ጊዜ በታክሲ ተሳፍራችሁ ወደዚህ ስትመጡ ታክሲውን የሚያሽከረክረውን ሰው አምናችሁ ነው አይደል? ያደርሰናል ብላችሁ አምናችሁ መጣችሁ። በአይሮፕላን የሚበሩ ሰዎችም ከአንዱ ቦታ ወደ አንዱ ቦታ እንደሚደርሱ ተስፋ አድርገው ወይም አምነው በእምነት ነው አብራሪውን ተስፋ አድርገው በእምነት አውሮፕላን ውስጥ ገብተው እዚህ ቦታ ደርሳለሁ ብለው ተማምነው የሚጓዙት። አንዳንዶቻችንም ደግሞ በምንታመምበት ጊዜ ሆስፒታል ገብተን ዶክተሩ የፈለገውን እንደሚያደርግ በሰውነታችን ላይ ሰውነታችንን ለሱ ሰጥተነው እሱ እኮ አዋቂ ነው ያውቃል፣ ስለዚህ በሽታዬንም ያገኘዋል፣ እንደው ቀዶ ጥገና ቢያደርግም እንኳን መልሶ እንደዚህ ያደርገዋል ብለን በዶክተሩ ላይ ታምነን ነው አይደለም? አንድ ጊዜ ወንድም ሸዋረጋ እንዳለው አንድ ሰው የእግዚአብሔር ቃል እየተሰበከ እያለ በክራንች የመጣ ሰው ነበርና ተነሳና ቆመ። ተነሳና ሲቆም ብዙ ሰዎች ደስ አላቸው። ከዚያ በፊት በእንዲህ አይነት ሁኔታ አያውቁትም ነበርና እግዚአብሔር ፈውሶት ነው ብለው እግዚአብሔርን ማመስገን ጀመሩና ተንቀሳቀስ፣ በቃ ቆመሃል እኮ መቆም ችለሃል ብለው ሲሉት አይ ዶክተሬ ካልመጣ ከዚህ ቦታ ንቅንቅ አልልም አለ ብሎ ነገር። ዶክተሬ በዶክተሩ ላይ በሐኪሙ ላይ ያለውን እምነት ነው የሚያሳይ። የኔና የእናንተ እምነት ግን ከዚህ በላይ ነው አይደል? ከዚህ በላይ ነው። እኔና እናንተ የምንታመነው ጌታ ልዑል እግዚአብሔር ነው። በእግዚአብሔር ሉዓላዊነት ላይ እንድንታመን ነው እግዚአብሔር የሚፈልገው። በእሱ ላይ መታመን አለብን። ብዙ ሰዎች እንደሚሉት ሰው ያለ ተስፋ መኖር አይችልም። ያለ እምነት ያለ ተስፋ አንድ ቀን መዋል አይችልም ይላሉ። እንግዲህ ኤቲስቱም ሆነ ወይም የአማንያኑም ሆነ የማያምኑ የራሱ ነገር አለው። የአማንያን ምላችሁ በእግዚአብሔር የሚያምኑ ሰዎች ናቸው። እነሱም እንኳን ምን አላቸው? እምነት አላቸው። በሆነ ነገር የሆነ ተስፋ አላቸው። ያቺ ተስፋቸው ባትኖር ኖሮ መኖር አይችሉም በፍጹም። ምክንያቱም ተስፋ በጣም አስፈላጊ ነው። ብዙ ሰዎች እኮ ራሳቸውን የሚያጠፉት፣ ብዙ ሰዎች የሚሞቱት ወይም ራሳቸውን የሚያጠፉት ችግር ውስጥ የሚገቡት ተስፋ ከመቁረጥ አኳያ በሀብታቸው ተስፋ አድርገው ከሆነ ሀብታቸው ሲጠፋ እኔማ ምን አለኝ ከዚህ ውጭ ከዚህ ሌላ ምን አለኝ ብለው ራሳቸውን ያጠፋሉ። ወይም በሌላ በጤናቸውም ላይ ተስፋ ሲቆርጡ ማለት ነው። ሃይማኖተኞችን ስንመለከት በተለይ ክርስቲያኖች በእግዚአብሔርና በመጽሐፍ ቅዱስ ያምናሉ። ክርስቲያኖች ስላችሁ ብዙ አይነት ክርስቲያኖች አሉ እና ብዙ አይነት ክርስቲያኖች አሉ ስላችሁ በክርስትና ስም የሚጠሩ ማለት ነው። ብዙ አማኞች አሉ፣ ብዙ ክርስቲያኖች አሉ። ግን መመሪያቸው ምንድነው? መጽሐፍ ቅዱስ ይህንንና ያንን ይላል፣ ስለ እግዚአብሔር ይናገራል ብለው በእግዚአብሔርና በመጽሐፋቸው ያምናሉ። ሙስሊሙ ስትመለከቱ ደግሞ በአላህና በቁርአን ያምናሉ። ሌሎችን ባሃዎችንም ብትመለከቱ የራሳቸው የሆነ መጽሐፍ አላቸው።
ሾንቶይዝሞችን ብትመለከቱ፣ ሌሎችም የሃይማኖት ድርጅቶችን ብትመለከቱ የራሳቸው የሆነ መመሪያ አላቸው። በዚያ በአምላካቸውና በመጽሐፋቸው ያምናሉ። ግን እምነት የሚሆነው በሉዓላዊ በእግዚአብሔር ላይ ስንታመን ነው። እምነታችንን በጣልንበትና እምነታችንን ባሳረፍንበት ጉዳይ ላይ ስንታመን ነው። ያ ነው እምነት ማለት ነው። እምነታችንን የጣልንበት ያድነኛል ብለን የታመንበት እምነት። ብዙዎች እምነቶች የሚያድን እምነቶች አሉ። የሚያድን እምነትና የማያድን እምነት እንዳለ ታውቃላችሁ። የሚያድን እምነት አለ፣ የማያድን እምነት አለ። እነኚህ እምነቶች ሁሉ የማያድኑ እምነቶች ናቸው። እኛ ግን የሚያድነውን አምላክ ነው ተስፋ ያደረገው። እግዚአብሔር ግን በእኔና በእናንተ የሚደሰትበት ነገር ቢኖርም በእምነታችን ነው። ያለ እምነት እግዚአብሔርን ደስ ማሰኘት አይቻልም ይላል ዕብራውያን 11:6 ላይ ያለ እምነት እግዚአብሔርን ማስደሰት አይቻልም። እግዚአብሔር እንድንታመነው ይፈልጋል። እግዚአብሔር እንድንደገፍበት ይፈልጋል። እግዚአብሔር እሱን ልዑል ነው፣ ያሻውን ያደርጋል፣ የፈለገውን ያደርጋል ብለን በእግዚአብሔር ላይ እንድንታመን እግዚአብሔር ይፈልጋል። በእሱ ላይ እምነት እንዲኖረን እግዚአብሔር ይፈልጋል። በእሱ ላይ እንድንደገፍ እግዚአብሔር ይፈልጋል። ይችላል እንድንለው እግዚአብሔር ይፈልጋል። ባንለውም እሱ ምንም የሚጎለው ነገር የለም። ሁሉን ቻይ ስለሆነ፣ ሁሉን አዋቂ ስለሆነ፣ ሁሉም ማድረግ ስለሚችል እኔና እናንተ ብናምነው ባናምነው፣ ብንደገፈው ባንደገፈው ልዕልናውን አያጣም፣ ማንነቱን አያጣም። ምንም የሚጎልበት ነገር የለም። እኔና እናንተ ግን ይጎልብናል። ግን ባለማመናችን ደግሞ እግዚአብሔር ቀናተኛ አምላክ ስለሆነ ደግሞ ይከፈዋል። ቅድም እንዳነበብነው፣ ቅድም እንዳየነው። ስለዚህ እግዚአብሔር ከኛ የሚጠብቀው ነገር እግዚአብሔር ከኔና ከእናንተ እምነትን ብቻ ሳይሆን መታዘዝ፣ በእምነት መታዘዝን ይፈልጋል። ከእምነት ውጪ እግዚአብሔርን ሊያስደስተው የሚችል ነገር የለም። ምንም ብናደርግ፣ የፈለገው ነገር ብናደርግ፣ ብንሰጥ፣ ብንነሳ፣ የፈለገን ነገር እናደርግ እንጂ እግዚአብሔር የሚደሰተው በእምነትና በመታዘዛችን። እሱ የሰማይ አምላክ እንደሆነ፣ እሱ ሁሉን ቻይ እንደሆነ፣ እሱ ልዑል እንደሆነ ስናምን እግዚአብሔር በዚያ ነው። ዘላለማዊነቱን ስናምን፣ በእሱ ስንደገፍ እግዚአብሔር ደስተኛ ነው። ብዙ ሰዎች ወደ ቤተክርስቲያን ይሄዳሉ። ብዙ ሰዎች ወደ ቤተክርስቲያን ይመጣሉ። ብዙ ሰዎች እግዚአብሔርን እናመልካለን ይላሉ። እምነታቸው ግን ጠንካራ አይደለም። የፍቅር ስጦታቸውን ሊሰጡ ይችላሉ፣ ሊያገለግሉ ይችላሉ፣ ሊሮጡ ይችላሉ፣ ብዙ ነገር ሊያደርጉ ይችላሉ። በእግዚአብሔር ላይ ግን አልታመኑ። በእግዚአብሔር ላይ ግን ተደግፈው አይደለም። እግዚአብሔርን እሱ ልዑል መሆኑን አላመኑበትም ወይም አያምኑበትም። እዚህ ላይ ግን እግዚአብሔር በሉዓላዊነቱ ላይ ካልታመንን እግዚአብሔር ይከፈዋል፣ ደስ አይለውም። ቅድም ያነበብነውን ክፍል ስንመለከት ምን ሰማችሁ? እግዚአብሔር ይህንን ሰምቶ ተቆጣ። እግዚአብሔር ይቆጣል። ይህንን ሰምቶ ተቆጣ። ለምን ነው የተቆጣው? ምንድን ነው ያስቆጣው? በሉዓላዊነቱ ላይ ስላላመኑ፣ በእሱ አላመኑምና፣ በእሱ ላይ አልታመኑምና። ቁጥር 21 እና 22 ስንመለከት በእሱ ስላላመኑ እግዚአብሔር ተቆጣ። እምነት በእግዚአብሔር ላይ መደገፍ፣ እግዚአብሔርን ማወቅና መረዳት፣ በእሱ ላይ መደገፍና እሱን መታዘዝ ነው እምነት ማለት ነው። በስሜት ወይንም በምክንያት አይደለም እምነት የሚለካው፣ ነገር ግን በእግዚአብሔር ላይ በመታመን ነው። እንደ መጽሐፍ ቅዱስ እምነት ከጀርባው አንድ ነገር አይቶ የሆነ ነገር ተመልክቶ ያንን ነገር ስለተመለከተ ያንን ነገር ስላየ በዚያ ላይ አምኖ ወይም በሆነ ነገር መርምሮ አውቆ ከዚያ የተነሳ ይሄ ነገርን ላምነው እችላለሁ በማለት አይደለም። መጽሐፍ ቅዱስ ስለሚል ነው የምናምነው። መጽሐፍ ቅዱስ ስለሚናገር። መጽሐፍ ቅዱስ የማን ቃል ነው? የእግዚአብሔር ቃል ነው። እግዚአብሔር ስለተናገረ የእግዚአብሔር ቃል ስለሆነ። ለምሳሌ ዮናስ መጽሐፍ ስታነቡ
ዮናስ በአሳ ነባሪ ሆድ ውስጥ 3 ቀንና 3 ሌሊት አደረ እና ከዚያ በኋላ ወጣ። በየትኛው ሎጂክ፣ በየትኛው ሪዝን ወይም ራሽናል? በሎጂክ ታገኙታላችሁ? በመደመር በየትኛው ሂሳብ ነው ይህንን የምናምነው? እንዴት ሰው በአሳ ነባሪ ሆድ ውስጥ 3 ቀንና 3 ሌሊት እንዴት አልታፈነም? ለምን አልታፈነም? ምን እያደረገስ? ምን እየበላስ? ምን እየሆነ 3 ቀን? ብዙ ነገር ልትሉ ትችላላችሁ። ወደ ሎጂክ ስትሄዱ ሎጂክ ይሄን አይነግረንም። በእግዚአብሔር የእግዚአብሔር ቃል ስላለ ነው የምናምነው። የእግዚአብሔር ቃል ስለሚናገር ነው የምናምነው። የተደገፈው እግዚአብሔር ብዙ ነገር ሲያደርግ በልዕልናው እናምናለን። በኢምፔሪዝም በሳይንሳዊ ወይንም በላቦራቶሪ ተመርምሮ አይደለም እምነታችን የተመሰረተው በእግዚአብሔርና በቃሉ ላይ ብቻ። እግዚአብሔር ስለተናገረ የእግዚአብሔርን ቃል አምነን ነው። የእምነታችን ጥንካሬ የሚወስኑት ይሄ እውነት ነው። አንድ ሰው የተናገሩትን የእምነትን ጥንካሬ የሚወስኑ በእርግጥ ይሄ መጽሐፍ ቅዱስም ውስጥ ያለ ሀሳብ ነው። መጽሐፍ ቅዱሳችንም የሚነግረን ይሄ ነው። ያሉትን ልንገራቸው። ስለ እግዚአብሔር ያለህ እውቀት መረዳትና እንዲሁም ደግሞ ሁለተኛው ያወቅከውን ተግባራዊ ማድረግ ነው እምነት ማለት ብለው ተናግረዋል። ስለ እግዚአብሔር ያለን እውቀት፣ ስለ እግዚአብሔር ሉዓላዊነት፣ ስለ እግዚአብሔር ሁሉን ቻይነት። ሰዎች የእግዚአብሔርን ሁሉን ቻይነት ያምናሉ፣ ሁሉን አዋቂነት ያምናሉ፣ በሁሉ ቦታ እንደሚገኝ ያምናሉ። ሶቨርኒቲውን ግን አያምኑ። ሁሉን ቻይነቱን ግን አያምኑ። ሁሉን ማድረግ እንደሚችል ቢያምኑ ሁሉን ያደርገው ወይ በሶቨርኒቲው ላይ በስልጣኑ ላይ ነው የሚያምኑት። በስልጣኑ ላይ አይደገፉ። በእግዚአብሔር ስልጣን ላይ እንድንደገፍ እግዚአብሔር ይፈልጋል። ስልጣን አለው እግዚአብሔር። አውቆ አስቦ የሚያደርግ አምላክ ነው። ዓላማ ያለው አምላክ ነው። በእምነት ብቻ እግዚአብሔርን እንድንደገፍ እግዚአብሔር ይፈልጋል። እምነታችን ሙሉ ለሙሉ በእሱ ላይ እንዲሆን ይፈልጋል እግዚአብሔር። እኛ እቅድ አቅደን ከዚህ ቦታ እዚያ ቦታ ሄደን ሰርተን ነግደን አትርፈን እንመጣለን። ይህም ይሆን ሀብታችንም ያድጋል፣ ንብረታችንም ይሰፋል ብለን እናስብ ይሆናል። ከእግዚአብሔር ፈቃድ ውጭ ግን ሊሆን የሚችል ነገር የለም። እግዚአብሔር ካላለ ያ ሁሉ ሊሆን አይችልም። አንተ ሰው አሁን ታይቶ ኋላ እንደሚጠፋ እንፋሎት አይደለህም። ስለዚህ ከእናንተ ወደዚህ ቦታ ሄደን ነግደን አትርፈን እንኖራለን ብላችሁ አታስቡ። ህይወታችሁ አሁን ታይቶ ኋላ እንደሚጠፋ እንፋሎት ናችሁ ይለናል መጽሐፍ ቅዱስ። ስለዚህ ህይወታችን አሁን በማን ላይ ነው መደገፍ ያለበት? በእግዚአብሔር ላይ ነው። ትምክታችን እግዚአብሔር እንጂ ያለን ቁሳዊ ነገር አይደለም። ትምህርታችን ወይም እምነታችን፣ ትምክታችን በእግዚአብሔር እንጂ በእኛ ማንነት ላይ አይደለም። በትምህርት ችሎታችን አይደለም፣ በሀብታችን አይደለም፣ ባለን ነገር አይደለም። በእግዚአብሔር ላይ እንድንደግፍ እግዚአብሔር ይፈልጋል። የሚመካ በማን ይመካ? ዝም ካላችሁ በእግዚአብሔር ይመካ ይላል መጽሐፍ ቅዱስ። የሚመካ በእግዚአብሔር ይመካ። እግዚአብሔርን የሚያከብሩ ሰዎች የእርሱን ልዕልና የሚያውቁ ወይም እግዚአብሔርን የሚረዱ በእሱ ላይ የሚደገፉ ሰዎች ናቸው። መዝሙር 9 ቁጥር 10 ላይ እንዲህ ይላል፣ ስምህን የሚያውቁ በአንተ ይታመናሉ ይላል። ስምህን የሚያውቁ በአንተ ይታመናሉ። ምን ማለት እንደሆነ ትንሽ ገለጥ ላድርገው። ስምህን የሚያውቁ በአንተ ይታመናሉ። ስምህን የሚያውቁ ማለት እግዚአብሔርን ባህሪውን ማወቅና በእርሱ መታመን ማለት ነው። የእግዚአብሔርን ባህሪ የእግዚአብሔርን ማንነት ማወቅና በዚያ ላይ መደገፍ ማለት ነው። በእርሱ መታመን ስንችል የእኛን ማንነት እንረዳለን። የእኛን ምንም አቅመ ቢስ መሆናችን፣ ምንም የማንችል መሆናችን፣ የእኛን መጥፎነት ወይም ችሎታ የሌለን አቅም የሌለን
የሚያስችለው እሱ ብቻ እንደሆነ፣ የሚችለው እሱ ብቻ እንደሆነ፣ አቅም የሚሰጠን እሱ ብቻ እንደሆነ፣ ከማንኛውም ነገር መውጣት የምንችለው በእርሱ ብቻ እንደሆነ፣ በማንኛውም ሁኔታ ውስጥ መደገፍ የምንችለው በእሱ ብቻ እንደሆነ፣ እሱ ብቻ ተደግፈን መኖር እንደምንችል ስንረዳ ያ ነው ትልቅ እምነት ማለት። እውነተኛ እምነት ማለት ያ ነው። እምነት ማለት ያ ነው። የእግዚአብሔር ቃል አንዳንዴ በጣም በካልኩሌሽን፣ በሂሳብ፣ በሎጂክ ወይም በራሽናል የማናውቀውን የማይገባንን እውነት ይነግረናል። ያ ደግሞ እውነት ሁለት ሰዎች አንድ ይሆናሉ ሲል ግራ ይገባቸዋል አይደል? በየትኛው ካልኩሌሽን ነው? ካሳሁን ሲደመር እመቤት ስንት ናቸው? በካልኩሌሽን በሎጂክ ሁለት ናቸው። የሆነ እዚህ ቆሜ ሰብካለሁ፣ እሷ ደግሞ እዚያው ቁጭ ብላለች። በትራንስፖርትም ላይ ስንሄድ በሁለት ሰው ያስከፍሉናል። ምግብ ቤትን ሄደን ምግብ ስናዝ ሁለት ምግብ ነው የምናዘው። ምናልባት እሷ በጎመን በስጋ አዛ ሊሆን ይችላል፣ እኔ ደግሞ ሽሮ ፈሰስ አብረን ቀላቅለን እንበላለን። ግን እግዚአብሔር ምንድን ነው የሚለው? አንድ ናችሁ፣ ሁለታችሁ አንድ ናችሁ ይላል። ይሄ በሂሳብ ነው የምናገኘው። አንድና አንድ ሲደመር ስንት ነው የሚሆነው? በካልኩሌሽን በሎጂክ ሁለት ብላችሁ ነው የምትመልሱት። አንድ ነው ብላችሁ ብትመልሱ አስተማሪያችሁ ኤክስ ነው የሚያደርግባችሁ። እንደዚህ ያለ ሎጂክ የለም፣ እንደዚህ ያለ ትምህርት የለም፣ እንደዚህ ያለ ነገር የለም። ግን እግዚአብሔር የሚለው ሁሉ በቃሉ የሚለው ነገር ሁሉ እውነት ነው። በእግዚአብሔር ላይ እንድንታመን እግዚአብሔር ይፈልጋል። ብዙ ሰዎች በቁሳዊ ነገራቸው ይታመናሉ። ጦረኞቹም በፈረሶቻቸው ይታመናሉ። ሀብታሞቹም በሀብታቸው በንብረታቸው ይታመናሉ። አዋቂዎችም በእውቀታቸው ይታመናሉ። የኛ ግን መታመኛ እግዚአብሔር ነው። እግዚአብሔርን ማመን የምንችለው የእግዚአብሔርን ባህሪና የሰጠውን ተስፋ መረዳትና ማወቅ ስንችል ነው። የእግዚአብሔርን የተስፋ ቃል በሚገባ መረዳት ስንችል ነው። በዚሁ በመዝሙር ውስጥ እንደዚህ ይላል፣ በመከራ ቀን ጥራኝ አድንሃለሁ፣ አንተም ታከብረኛለህ፣ አንተም ታመሰግነኛለህ ይላል። መቼ ጥራኝ? በመከራ ቀን ጥራኝ፣ በማስፈልገ ጊዜ ጥራኝ፣ በምትፈልገ ጊዜ ጥራኝ፣ እኔም እታደግሃለሁ፣ እኔም አድንሃለሁ ይላል። እንደዚህ ያለውን ተስፋ ሰጪ አምላክ ካመንን እምነታችን እውነተኛ እምነት ነው፣ ትክክለኛ እምነት ነው። ሁሉን ሊቆጣጠር በሚችለው፣ ሁሉን በሚችለው፣ ሁሉን በሚገዛው፣ በሁሉ ላይ ስልጣን ባለው እግዚአብሔር ላይ ልንታመን ይገባናል። ዛሬ በዚህ ዘመን የእግዚአብሔርን ሉዓላዊነት የተካደበት፣ የእግዚአብሔርን ሁሉ ቻይነት የተካደበት፣ እግዚአብሔርን ማምለክ ወይም እግዚአብሔርን በአግባቡ ከባህሪው አኳያ ከባህሪው ውጭ የሆነ አምልኮና ከባህሪው ውጭ የሆነ ሕይወትን እየኖሩ ያሉ ብዙ ሰዎች አሉ። እግዚአብሔር ከባህሪው ውጭ ስናመልከው አይፈልግም፣ አይፈቅድም። ከባህሪው ውጭ የሆነ እምነት፣ ከባህሪው ውጭ የሆነ አኗኗርን እግዚአብሔር ይጸየፈዋል። ከሕያው እግዚአብሔር ውጭ የሆነ እምነት ሊኖርና አይገባም። መጽሐፍ ቅዱስ ከመጀመሪያው እስከ መጨረሻው ድረስ የሚነግረን እግዚአብሔር ፍጹም እና ሉዓላዊ አምላክ፣ ቸር አምላክ መሆኑ ነው። እንደዚህ ያለውን አምላክ ነው የምናመልከው። እግዚአብሔር ሉዓላዊ ነው ማለት ምን ማለት ነው? እግዚአብሔር ልዑል ነው ስንል ምን ማለታችን ነው? እግዚአብሔር ሉዓላዊ ነው ማለት እንደ መጽሐፍ ቅዱስ ዓላማው እንዳይደናቀፍ፣ ፈቃዱም እንዳይደናቀፍ የሚያደርግ አምላክ ነው። የእግዚአብሔርን ዓላማና የእግዚአብሔርን ፈቃድ ማደናቀፍ የሚችላለ በዚህ ዓለም ላይ የትኛው ኃይል? ማንኛው ኃይል፣ ማንኛው ፍጥረት፣ ማንኛው ግዑዝ ነገር፣ ማንኛውም ነገር የእግዚአብሔርን ዓላማና ፈቃድ በምንም መንገድ ሊያደናቅፍ የሚችል የለም። እኔና እናንተ የምናደርገውን ነገር ዛሬም ነገ ማደናቀፍ የሚችል ብዙ ነገር አለ። የዓለምን መንግስታት ብትሉ ወይም ሀያላን ሰዎች የምትሉትን ነገሮች ያሰቡትን ነገሮች የሚያደናቅፍባቸው ብዙ ነገር ሊኖር ይችላል። የእግዚአብሔርን ሀሳብ ግን የሚያደናቅፍ ምንም ነገር የለም።
እግዚአብሔር የተመሰገነ ይሁን። ሐሳቡን፣ ፈቃዱን፣ ልዕልናውን የሚያደናቅፍ ነገር ስለሌለ ሁሉን ቻይ ስለሆነ የሰማይና የምድር ሁሉ ጌታ እሱ ስለሆነ በሰማይና በምድር ያለውን ሁሉ የሚቆጣጠር እሱ ስለሆነ እሱ የወሰነው ስለሆነ እሱ የፈጸመው ስለሆነ በእሱ ፈቃድ ውስጥ የሚሆን ስለሆነ ታዲያ አንዳንድ ደፋሮች በአሁኑ ጊዜ አይ እግዚአብሔር ማለት እኮ አንተ እኮ እግዚአብሔር ነህ፣ አንተም እግዚአብሔር በአንተ ውስጥ ነው ያለው፣ አንተም እግዚአብሔር ነህ የሚሉ ሰዎች አሉ። እንደነ ኬኔት ኮምፕላንድ ያሉ ሰዎች። ስለዚህ አንተ እግዚአብሔር እስከሆንክ ድረስ የእሱ ዲኤንኤ እና የአንተ ዲኤንኤም አንድ ነው ብለው የሚያስተምሩ አሉ። ከባድ ነው። የሚያደርጉትን አያውቁምና እግዚአብሔር ይቅር ይበላቸው፣ ይቅር ሊላቸው ይችላል። ተመለሱ ማለት ነው። አንድ ፒንክ የሚባል ሰው በዘመናችን ያሉ ሃይማኖቶች እንደ ሻማ ብልጭታና እንደ ፀሐይ ሙቀት ብቻ የሚታዩ ናቸው እንጂ እምነትን የሚያሳዩ አይደሉም። ከዚህ ውጭ ምንም የክርስትናን ምንነት የሚያሳዩ አይደሉም ብለው ተናግረዋል። እውነት ነው። የክርስትናን ሕይወት የክርስትናን እምነት ሉዓላዊ የሆነውን እግዚአብሔርን የተደገፍንበትን እውነት የሚገልጽ ሃይማኖት አይደለም እያየን ያለው በሀገራችን፣ በሰፈራችን፣ በዓለም ሁሉ እግዚአብሔርን የሚገልጽ አይደለም። የእግዚአብሔርን ሉዓላዊነት የሚገልጽ አይደለም። የእግዚአብሔርን አምላክነት የሚያሳይ አይደለም። ልዑል የሆነውን እግዚአብሔርን የሚገልጽ አይደለም። እግዚአብሔርን የሚያሳይ አይደለም። ያሳዝናል፣ ያሳዝናል። እኔና እናንተ ደግሞ ኃላፊነት አለብን በዚህ ውስጥ ይህንን ልዑል የሆነውን እግዚአብሔርን ልንገልጽና ልናሳይ በትምህርታችንም በማስተማርም በሕይወታችን እየኖርን የእግዚአብሔርን ሉዓላዊነት ሁሉን ቻይነቱ የእግዚአብሔር ቃል ሲናገር እንደዚህ ይላል። ኃይልና ክብር፣ ግርማ ያንተ ናቸው። ሰማይና ምድር ሁሉ ያንተው ነው። ሁሉም ያንተው ነው። አቤቱ መንግስት ያንተ ናት። አንተም በሁሉ ላይ ራስ ሆነ ከፍ ከፍ ብለሃል። ሀብትና ክብር ካንተ ዘንድ ይወጣሉ። አንተም በሁሉ ላይ ነገስክ። ኃይል በእጅህ ነው፣ ታላቅ ለማድረግም ለሁሉም ኃይል መንግስት በእጅህ ነውና። አሁንም አምላክ ሆይ አመሰግንሃለሁ፣ አከብርህም አለው ብሎ ይናገራል የዜና መዋዕል የአንደኛ ዜና ጸሐፊ። እግዚአብሔር ከሁሉ በላይ እግዚአብሔር ልዑል ሁሉን ነገር መግዛት መቆጣጠር ይችላል። እግዚአብሔር የምድር ንጉሥ ነው። የምድርን ሁሉ ፍጥረትን ሁሉ የሚቆጣጠር። አንዳንድ ሰዎች ዓለምን ፈጥሮ እግዚአብሔር ስራሽ ያውጣሽ ብሎ ትቷታል ብለው የሚያስቡ አሉ። ልክ አንድ ሰዓት ሰሪ ሰዓትን ሰርቶ ለሁሉም ሰው ቢደርስም እንኳን ያ ሰሪ በቃ እንደፈለገው እንዲጠቀምበት ከዚያ በኋላ ትቶታል። መለስ ብሎ አያዩም ያን የሰራውን ሰዓት። ልክ እንደዚሁ እግዚአብሔር ደግሞ ዓለምን ፈጥሮ ዓለምን ከፈጠረ በኋላ ስራሽ ያውጣሽ እንደፈለጋችሁ ሁሉ ትቷቸዋል። ስለዚህ ከዚህ የተነሳ የዚህ አይነቱ እምነት በእግዚአብሔር ላይ ተስፋ እንዳናደርግ፣ በእግዚአብሔር ላይ እንዳንደገፍ፣ እግዚአብሔርን እንዳናምነው የሚያደርግ በእግዚአብሔር ላይ ያለንን መደገፍና እምነት የሚሸረሽን ነው። ግን የእግዚአብሔር ቃል እየተናገረን ስለሆነ ቃሉ ግን እንደዚያ ስለማይለን የእግዚአብሔር ቃል ስለሆነ እምነታችን ሁልጊዜ በእግዚአብሔር ላይ የጸና ነው ሆነ። ይህንን እውነት ደግሞ የሚገልጽልን አብርሆተ መንፈስ ቅዱስ እግዚአብሔር ነው። እኔና እናንተ ሀገራችን በሰማይ ሀገራችን ዘላለማዊ ነው እንጂ ምድራዊ አይደለም። አሁን ታይቶ ኋላ እንደሚጠፋ አይደለም። ህይወታችንም ዘላለማዊ ነው። የተሰጠን ህይወት በእግዚአብሔር የተሰጠን ህይወት የሚጠፋ ህይወት አይደለም። የሚለና በእግዚአብሔር ሉዓላዊነት ላይ የምታመን ከሆነ የህይወታችን ሁሉ ገጽታ የሚቆጣጠረው እግዚአብሔር እንደሆነ
ልታምን ይገባል፣ ልታምን ይገባሻል፣ ላምን ይገባኛል። በእግዚአብሔር ሉዓላዊነት ላይ የምናምን ከሆነ ከእርሱ ሉዓላዊ ፈቃድ ውጭ የሚሆን ነገር አንድም ነገር የለም። ምንም ነገር የለም። ከእሱ ፈቃድ ውጭ የሚሆን ነገር የለም። እሱም የማያየው ነገር የለም። እሱም የማይቆጣጠረው ነገር የለም። በተለይ ለእኔና ለእናንተ የህይወት ምንጭ ሆኖልናል። የህይወት ምንጭ ሆኖልናል። አንዳንድ አባቶች በሰሩት ጥፋት ወይንም አንዳንዴ ደግሞ በማያውቁት ሁኔታ ንብረታቸውን አጥተው፣ ልጆቻቸውን አጥተው፣ ሀብታቸውን አጥተው እሱ እግዚአብሔር ስለሆነ የፈቀደውን ያድርግ እግዚአብሔር ስለሆነ ያሉ አባቶች አሉ በመጽሐፍ ቅዱስ ውስጥ። ኤሊ ልጆቹ ሲገደሉበት ሲሞቱ እሱ እግዚአብሔር ነውና የፈቀደውን ያድርግ። እሱ ነው፣ እሱ እግዚአብሔር ነው፣ ልዑል ነው። ኢዮብም ሀብቱም ንብረቱም ልጆቹም ሲጠፉ እሱ እግዚአብሔር ነው፣ የፈቀደውን ያድርግ፣ የፈቀደውን ያደርጋል። በቃ የእግዚአብሔር ሀሳብ ነው፣ እግዚአብሔር ስለሆነ እንደዚህ ብለና ምን ይሆን? ምን ነው ልጆቼ ሞተው፣ ምን ነው ሀብቴ ጠፍቶ ንብረቴ ጠፍቶ እንደዚህ ሆኖ ምን ማለት ነው እግዚአብሔር ብለን ኮምፕሌን ነው የምናደርገው እንጂ እግዚአብሔር ልዑል ነውና እግዚአብሔር የፈቀደውን ያድርግ፣ እግዚአብሔር ስም የተመሰገነ ይሁን የምትሉ ስንቶቻችሁ ናችሁ? ወይም ስንቶቻችን ናችሁ? እግዚአብሔር እኮ አንተ እኮ ልዑል ነህ፣ አንተ እኮ ታላቅ ነህ፣ አንተ እኮ ነው ይሄን ማድረግ ትችላለህ፣ በቃ ከአንተ ፈቃድ የተሰወረ ነገር የለም የምትሉ ስንቶች ናቸው? ስንቶቻችን ይህንን እንላለን? እግዚአብሔር ልዑል ነው። እግዚአብሔር ሁሉን ቻይ ነው። እግዚአብሔር ሁሉን አዋቂ፣ እግዚአብሔር ሁሉን ማድረግ ይችላል። ከእሱ ፈቃድ ውጭ የሚሆን የለም። በህይወታችን ላይ ጌታ እናድርገው፣ በኑሯችን ላይ ጌታ እናድርገው፣ በስራዎቻችን ላይ ጌታ እናድርገው። በሚለመው ባለመው ነገር ላይ ቢሆን እግዚአብሔር ልዑል ነው እንበል እና በእሱ ላይ እንደገፍ። በእግዚአብሔር መታመን ማለት የእግዚአብሔርን ቃል መታዘዝ ማለት ነው። በሁሉም ቻይነቱ ላይ ብቻ ሳይሆን በሉዓላዊነቱ ላይ መታመን ማለት ነው። በሉዓላዊነቱ ላይ መታመን ሲያቅተን፣ ከእግዚአብሔር ፈቃድ ውጭ ስንሆን፣ እግዚአብሔርን መታዘዝ ሲያቅተን፣ እምነታችን ሲላላ እግዚአብሔር ይቆጣል። አንድ አባት ልጁ እንደ አባትነቱ ሳያከብረው ሲቀር በልጁ ላይ እንደሚቆጣ ነው። ከዚያም በላይ ሆኖ እግዚአብሔር ይቆጣል። በእስራኤል ላይ ተቆጣ፣ በሕዝቡ ላይ ተቆጣ። ቁጣው ነደደ። ለምን ነው? አልታመኑማ፣ አላመኑበትም። እሱ ልዑል መሆኑን ስላላመኑበት ነው የተቆጣው። ዛሬም ዝም የሚለን እንዳይመስላችሁ። እኔና እናንተም በእሱ ላይ ባንታመን እግዚአብሔር ይቆጣል። እግዚአብሔር ይቆጣል። ዛሬ ቃሉን በማጥናት ቃሉን በመታዘዝ እግዚአብሔርን እንታመን፣ በእግዚአብሔር እንታመን። እግዚአብሔር ልዑል ነው። እንጸልይ።